ሰላም ሰላም ቤተሰብ እንዴት አመሻችሁ? ደህና አመሻችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደሆናችሁ ሞት ተስፋ አለኝ እላችኋለሁ። ቻናል አዲስ ናችሁ፣ ቻናል ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰብ እንሁን ማለት ነው እላችኋለሁ። ፈጣሪ ሀገራችንን ሰላም ያደርግልን። እኛንም ስደት ላይ ያለነው በሰላም ሀገራችንን ማየት ያብቃን እላችኋለሁ። ፈጣሪ ወጥቶ ከመቅረት ይሰውረን እላችኋለሁ። የሰው ልጅ ፍጻሜ ሲያምር ነውና ዋናው ፍጻሜያችንን ያሳመረልን እላችኋለሁ። እንግዲህ ዛሬ እና ምሳሌ የሉም ማለት ነው። እነ ምሳሌ ከሌሉ በጣም ይደብራል። እስከ መጨረሻ ነበር ያየሁት። እነ ምሳሌ አንድም አልተቀላቀለም ዛሬ ማለት ነው። እነ ምሳሌ ሊቀር ነው እንዴ? እነ ምሳሌ እኮ ቅልቅል ቢያደርጉት ጥሩ ነበረ። በጣም ውበት አለው እነ ምሳሌ ጋር ማለት ነው እላችኋለሁ። እንግዲህ ዳጣ ቤተሰቦቿን እየፈለገች ነው ማለት ነው። ቅርታ እላቸዋለሁ። ከዛን እነኚህን አባት ያገኟትና ወደ ቤት ይወስዳሉ ማለት ነው። ከዛን ለጥቂት ጊዜ እዚህ ጋር ማረፍ ትችያለሽ ብሎ ይወስዳሉ እነሱ ሁለት ሴቶች እና አንድ ወንድ አላቸው። ግን ሴትየዋ ደግሞ ለምንድነው እዛ የመጣከው ለምንድነው አባቴ ብለህ የምትጠራ ብላ ደስተኛ አይደለችም። እናት ብለሽ እንዳትጠሪ ምናምን ብላ ለልጅቷም ተነግረዋለች ማለት ነው። አይ ካልሆነ እወጣላችኋለሁ ለምንድነው እንደዚህ የምትሉኝ? ግን ሁለተኛ አባቴ ወይም እናቴ አይደለም ብላ እንደዚህ ብላ ስታይ ስትይዘው ሂጂ ውጭ ምናምን ትለዋለች ማለት ነው። ከዛም በኋላ እሷ ስርዓት የላትም አለባበሷ ምኑም ልጆቹን ታበላሸዋለች እያለች ከባሏ ጋር ትጨቃጨቃለች ማለት ነው። ልጆቻችን እኮ ራሳቸው የቻሉ ናቸው። ለምን አትቀይራቸውም ምናምን ይላታል ማለት ነው አባትየው። ግን ይመስለኛል ይሄ ሰውዬ የዳጣ አባትም ሊሆን ይችላል። ምክንያቱም እንዴት ሰው መንገድ ላይ እሷን አግኝቶ ልብስ ምናምን ገዛላት ደስተኛ ነው የሚሆነው እሱ እና እንደዛ እላቸዋለሁ። ከዛም በኋላ ልብስ ሊገዙ ወጡ ማለት ነው። ትልቋ ልጅቷ ደግሞ በጣም ነገረኛ ናት። ከዛም በኋላ ምን ብታደርግ ጥሩ ነው? ወደ ልብስ ልገዛለት ሳይሄዱ በፊት ቲክቶክ ላይ እቀርጽልሻለሁ ወይ ወንድሟ ክፍል ወሰደችውና ቲክቶክ ላይ እቀርጽሻለሁ። ይሄንን መጽሐፍ ካቀደርሽው ታዋቂ ትሆኛለሽ እኔ ኤዲት አድርጌ እለቃለሁ ፖስታለሁ ትለዋለች ማለት ነው። ለዳጣ ዳጣ ደግሞ እሷ ውስጧ የዋህ ስለሆነ መጽሐፉን ትቀደዋለች እሷ ደግሞ ትቀርጻለች ማለት ነው። የሰውዬ ትልቅ ልጅቷ ማለት ነው። ከዛም በኋላ እሱ ቪዲዮውን ትይዘውና ለወንድሟ ለማሳየት ትንቆራጠጣለች ማለት ነው። ዛሬ ትልቅ ረብሻ አለ እዚህ ቤት ውስጥ ትለዋለች። ምንድነው? እነዚህ አዲስ የመጣችው ልጅቷ ዳጣ መጽሐፉን ቀደደች። ከዛም በኋላ ወይ ላታውቅ ትችላለች ምናምን ተባለ። ከዛም በኋላ እህትየው ደግሞ ፊቷን በሳሙና እየታጠበች ነበረ። ከዛም በኋላ ወንድማችን መጣ እንዴ ብላ ስትጠይቀው አዎ መጥቷል ብላ ነበረ። ግን እይኝ አለቻትና አይኗን እፍ ብላ ሳሙና አስገባችበትና ከዛም በኋላ ተናደደችበት ትንሿ እህቷ። ከዛም በኋላ እናቷ ጋር ሄደችና ምን ሆነሽብኝ ነው ዛሬ የኮረፍሽ ብላ ስትነግረው ለእናቷ ተናገረችው። ሳሙና አይኔ ውስጥ አስገባችብኝ ብላ እናንተ ልጆች መቼ ነው የምታደጉት? ለምንድነው እንደዚህ የምትሆኑት? ምንም ቢሆን ታላቅሽ ናት ዝም በያት። አሁን ትቶሻል አይንሽ ብላ ስትነግረው መቼም አልተዋትም አልረሳትም። እሷ ለምንድነው እንደዚህ ያደረገችብኝ ብላ በጣም ተናደደችበት ማለት ነው። ከዛም በኋላ መጣች ታላቅ እህቷ ስትመጣ ይቅርታ ተባባሉ ለምን እንደዚህ አደረግሽ አንቺም አለችው እናትየው። ከዛም በኋላ ይቅርታ ሲባባሉ ተነሱ እንደተሳሳሙ ብላ ልክ ሲሳሳሙ ትከሻ አካባቢ ራቁቷን ነበረ ልጅቷ። ትከሻ ላይ ነከሰቻትና ሮጣ ወጣች ማለት ነው ትንሽ እህቷ። ከዛም በኋላ ዳጣ ከሰውዬው ጋራ ልብስ ልገዛላት ስወጣ ደግሞ በጣም ተቃጠለች።
ለምንድነው ልብስ ሊገዛላት ሄደው? ለአንቺ ስላልተገዛለሽ ነው በቃ ይግዛላት ትለዋለች ማለት ነው እናትየው። ከዛን በኋላ እነሱ ልብስ ሊገዙ ሄዱ። በልብስ እንዴት እንዳማረበት ዳጣ ሙሽራ ነው መሰለችው። ልብስ ተገዛላት። ከዛም በኋላ ወደ ቤት እየተመለሱ ነው። ግን አንድ ነገር ልነግርህ አለችው። ከዛን ስለ እናትህ የምትጠይቀኝ ከሆነ አሁን አይደለም ጊዜው አሁን አይደለም። እሺ እናቴ በህይወት አለች ወይስ ሞታለች ብላ ስትጠይቀው ይሄም ደግሞ ጊዜ ያለው እዛ አሁን አይደለም ይላታል ማለት ነው። ወይ ደግሞ ሰራተኛዋ የእሷ እናትም ልትሆን ትችላለች። ወይ ሰውዬው በፊቱኑ የዳነ አባትም ሊሆን ይችላል ብቻ አይታወቅም። እንግዲህ መጨረሻውን ያሳየን። ከዛም በኋላ ወደ ቤት መጡ። ወደ ቤት ሲመጡ ሁሉም አንድ ላይ ተሰብስበው ቡና ምናምን ቀርቦ ነበረ። ወደ ቤት ሲመለሱ ትንሿ ልጅቷ በጣም ነው ዳጣን የምትወዳት። ሄዳ እንትን አለችው አቀፈቻት። ዋው ሲያምር ምናምን አለችው። ሁሉም ሰው ዋው አለ። ልጁ ራሱ ታላቅ እህቱ አቃጥራ ስለነበረ በጣም ይናደዳል ብላ አስባ ነበረ። ልጁ ራሱ ዋው አለና እስቲ ሳቅ በሉ እያለ ፎቶ ሲያነሳቸው ነበር። ከዛን ያቺ ነገረኛዋ ደግሞ ቀጥል አለች እና ተነስ አይደለም ይሄ ልቀመስ ለኔ ነው የሚሆነው አለችው። ኧረ እስቲ ዝም በይ ምናምን ብላ እናትየው ተቆጣቻት። ከዛም በኋላ ተነስታ ወደ ክፍሏ ገባች ማለት ነው። ከዛ ልጁ ዝም ብሎ ፎቶ ልጅቷ ላይ ፈዘው ፎቶውን ያነሳል ማለት ነው። ከዛም በኋላ እናትየው ልጁን እንትን አደረገችው ተናገረችው ማለት ነው። ከዛም በኋላ ዳጣ ነይ ብሎ ወደ ክፍሏ ወሰደው። ለምንድነው መጽሐፌን የቀደድሽው አላት። ከዛም በኋላ ስሟ እንኳን አላወቅኩትም። ልጅቷ ታላቅ እህትህ ናት እኮ ቅደጂ እኔ ቪዲዮ ቀርጽሻለሁ በዛ ላይ ታዋቂ ትሆኛለሽ ብላ ነገረችኝ አለቻት ማለት ነው። ከዛም በኋላ እዚሁ ጠብቀኝ ብሎ ሄዶ ታላቅ እህቷን ጠርቶ ይመለሳል ማለት ነው። ከዛም በኋላ እዚህ ላይ ነው ያለቀ ሁሉም ፍጥጥ ያለው። ግን ዳጣ ትመታዋለች ማለት ነው። አሁን ወይ ከመታችው ረብሻ ይነሳና ከቤት ትባረራለች ማለት ነው። እና እንዴት እንደዚህ ታደርገኛለች ብላ በጣም ተናዳ ነበረ። ደግሞ ወደ ሱቅ ሳይሄዱ የሆነ ልጅ እንዴት የሰው መኪና ውስጥ እንደዚህ ትቀመጣለህ እንደራስክ ብሎ ስለተናገረው ከመኪናው ወረደችና ልጁን በቦክስ አለችው ማለት ነው። ከዛም በኋላ አባትሽን ስለተናገረ ነው ልጁን የምትደበድቢው እንደዚህ አለችው። እና ታዲያ በአባቴማ ቀልድ የለም ምናምን አለችው። ግን በጣም እየተግባቡ ነው። ዝም ብሎ ቢሆን ኖሮ እንደዚህ አያንከባከባትም። ልብስም አይገዛላትም ነበረ። እንግዲህ ፍጻሜውን ያሳምረው ፍጻሜውን ለማየት ያብቃን። ግን ዛሬ እነ ቅድስትና ምሳሌ ሳላያቸው ቅር ብሎኛል። የቤቱ ድምቀት ናቸው እነሱ ሳይቀላቀሉ ትንሽ ይደብራል። ለማንኛውም የዛሬ እዚህ ላይ ነው ያለቀ እላቸዋለሁ። እና በተረፈ ሰላማችሁ ብዝት ትርፍርፍ ይበልልኝ እላችኋለሁ። በተረፈ ስደት ላይ ሆናችሁ ምንም ነገር ሀገር ለመግባትም ስታስቡ ምንም ነገር እንዳትጨናነቁ። እኔ ሰሞኑን ጭንቀት ውስጥ ገብቼ አሁን ሳምንት 15 ቀን እንደሆነኝ ነው እንቅልፍ የሚባል ወደ አይኔ አይመጣም። ምን እንደሚያደርገኝ ምንድነው መፍትሄ ምን እንደሆነ ራሱ ግራ ገብቶኛል። የሆነ ቪዲዮ አይቼ ነበር እኮ ካልሲ ለብሳችሁ ውስጥ እግራችሁ ውስጥ እንትን ሽንኩርቱን ሁለት ቦታ ካረጋችሁ ከሰነጠቃችሁ በኋላ በካልሲ አድርጋችሁ ስትተኙ እንደዛ እንቅልፍ ይስተካከላል ሲባልም አይቼ ነበር። እንደሱም አድርጌ ነበር ግን ወፍ የለም። ምን እንደሚሻለኝ አላውቅም። እላቸዋለሁ። በጣም የአእምሮ ጭንቀት ውስጥ ገባሁት። በገዛ እጄ እላችኋለሁ። ለምን እንደሆነ አላውቅም። የኔ ባህሪ ላለፈው ነገር እንደማይመለስ እያወቅኩኝ ዝም ብሎ እንትን ይላል። ለምን እንደዚህ ሆንኩት እለዋለሁ።
ያለፈው ነገር እንደማይመለስ እያወኩኝ ዝም ብዬ እጸጸትበታለሁ። እና ዛሬ የአእምሮ ጭንቀት ውስጥ ገብቼ ጭራሽ ነው እንቅልፌን አባረርኩት። እኔ እንቅልፋም ነበርኩኝ። እንግዲህ ፈጣሪ ፍጻሜውን ያሳምርልኝ። ሀገሬ ገብቼ ጸበል ምናምን ብሄድና እከል ይተወኛል ብዬ ተስፋ አደርጋለሁ። አለበለዛ እስቲ ኮላጂንም ልውሰድ እያልኩኝ ነው። እንቅልፌ ያስተካክላል ትላለች ፊደልዬ እላቸዋለሁ አናግሬያታለሁ። ምንም አማራጭ የለኝም። እና እርጅናን ራሱ ያለ ጊዜ የሚመጣው እርጅና ራሱ ያስተካክላል አሉ። እስቲ የሰው ሀገር ላይፍ የሰው ሀገር ፀሀዩ ምኑ ምኑ ያለ እድሜ እርጅናን ስለሚከተለው ልግዛና እሱንም ልየው እላቸዋለሁ። የሰው ልጅ ዋናው እንቅልፍ ነው። እንቅልፍ የስራ መስቀል ሊሞላኝ ነው እላቸዋለሁ። አብዝታችሁ እንዳትጨናነቁ ለማለት ፈልጌ ነው። ቀጣዩ ቪዲዮ ላይ እስክንገናኝ መልካም ቆይታ ይሁንላችሁ።